ሰበር ዜና በሁመራ ግንባር ከባድ ጦርነት እየተካሄደ ነው ተባለ። ህወሓት በመከላከያ ሰራዊት ጋር አዲስ ጦርነት ከፍቷል። ከሱዳን አቅጣጫ የአርሚ ሰባና የሱዳን ጦር ከተከዜ ዘብ ጋር በሜካናይዝድ የታገዘ ጦርነት እያካሄዱ ነው ተባለ። ከሰሞኑ ለቀን ሻይ የሄዱ አርሶ አደሮች ታግደው እንደነበረም አንዳንድ የመረጃ ምንጮቻችን ይገልጻሉ። በደንበጋ አካባቢ የሚካሄደው ጦርነት የህወሓት ታጣቂዎች ወደ ነበሩበት መሸሻቸውን የመረጃ ምንጮች ገልጸዋል። ትንኮሳው ጦርነቱን አስጀምሮታል ይላል ጌታቸው ሽፈራው። ህወሓት የአልቡርሃን ጦር አካል ሆኖ በሌላ ሀገር ጦርነት ሊሳተፍ በከረመው ታጣቂው በኩል ጦርነቱን አስጀምሯል ተብሏል። አርሚ ሰባ እያለ የሚጠራው ቡድን በተደጋጋሚ ወደ ወልቃይት ጥቃት ያደረገ ሲሆን ሌሊትን ያደረገው ትንኮሳ ጦርነቱን አስጀምሮታል አለ። በአሁኑ ወቅት በወልቃይት ጠገዴ ሰቲት ሁመራ ዞን ከበረከት ወደ ሽራሪና ነጭ አፈር ባሉበት የድንበር አካባቢዎች አቅጣጫ የከባድ መሳሪያ ድምፅ እየተሰማ እንደሆን ኢትዮፎክስ ዘግቧል። አካባቢውን በኃይል ለመቆጣጠር በማሰብ በሱዳን በኩል የተደራጁ የሳምሪ ታጣቂ ኃይሎች ዛሬ ጠዋት በኢትዮጵያ መከላከያ ሰራዊት ላይ ወታደራዊ ጥቃት ከፍተዋል። በበረከትና ከተማና በሽሬና አቅጣጫ ጥቃቱን የጀመሩት ከሱዳን ሰርጎ የገቡት ታጣቂዎች አርሚ ሰባ ላይ በቀላል መሳሪያዎች ትንኮሳ የከፈቱ ሲሆን ይህን ተከትለው የኢትዮጵያ መከላከያ ሰራዊት መጠነ ሰፊ የአጸፋ እርምጃ መውሰድ ጀምሯል። የመከላከያ ሰራዊቱ በድሮን በሜካናይዝና በተለያዩ ከባባድ መሳሪያዎች ጦርነቱን እያስቀጠለ እንደሆንም ዘገባዎቹ ይጠቅሳሉ። ወደ ሌሎች ዜና እናልፋለን። አሜሪካ በኢራን የኤነርጂ ተቋማት ላይ ያነጣጠረ መጠነ ሰፊ ጥቃት ለመፈጸም አቅዳለች ተባለ። የአሜሪካ ጦር በዚህ ሳምንት መጨረሻ በኢራን ላይ አዲስ ጥቃት ለመክፈት የተዘጋጀ መሆኑን ስማቸው ያልጠቀሷቸው ምንጮች ተጠቁመው የአሜሪካ መገናኛ ብዙሃን ዘገቡ። የአሜሪካ ወታደሮች ላይ የሰነዘረው ጥቃት ሙከራ ተከትሎ ዋሽንግተን ኢራን ላይ ከፍተኛ ድብደባ ፈጽማለች። በዮርዳኖስ የሚገኘው የአሜሪካ ኤምባሲ ዜጎች መካከለኛ ምስራቅ ለቀው እንዲወጡ አሳሰበ። በዮርዳኖስ የሚገኘው የአሜሪካ ኤምባሲ ቅዳሜ ዕለት በቀጠናው ያለውን ውጥረት ከተባባሰ ዜጎች ከመካከለኛው ምስራቅ ለመውጣት እንዲያሳስቡ አሳሰበ። በአሁኑ ወቅት በመካከለኛው ምስራቅ የሚገኙ አሜሪካውያን ጥንቃቄ እንዲያደርጉና ንቁ እንዲሆኑ ያስፈልጋል። እንዲሁም የበረራ ሰረዛዎች፣ ለጊዜው የአየር ክልላ መዝጋትና ሊያጋጥሙ የሚችሉ የጉዞ መስተጓጉሎች ለመጋፈጥ ዝግጁ መሆን አለባቸው ሲል ኤምባሲው በይፋዊ የኤክስ ገጹ ላይ የደህንነት ማስጠንቀቂያ አወጥቷል። እንዲሁም ከመካከለኛው ምስራቅ ውጭ ያሉ አሜሪካውያን ወደ ቀጠናውና ወደ አካባቢ የሚያደርጉትን ጉዞ ሊያስቡበት እንደሚገባ መክረዋል። ኤምባሲው ኢራንና ኢራን የሚደግፉ ቡድኖች በባህረ ማዶ የሚገኙ የአሜሪካ ንብረቶች ሊያጠቁ ይችላሉ ሲል አስጠንቅቆ በመካከለኛው ምስራቅ ያለውን ሁኔታ ያልተረጋጋ ሲል ገልጾታል። በአማን የሚገኘው የአሜሪካ ኤምባሲ ሁሉም አሜሪካውያን በዮርዳኖስ ላይ ወደሚገኙ የጦር ሰፈሮች ከመጓዝ እንዲቆጠቡ ያሳሰበ ሲሆን ዜጎችን የሚሰጡ ማስጠንቀቂያዎች እንዲከታተሉና ከሀገሪቱ ባለስልጣናት የሚሰጡ መመሪያዎችን እንዲከተሉ አሳስበዋል። ይህን ማስጠንቀቂያ የሰጠው በአሜሪካና በኢራን መካከል ያለውን ውጥረት በከፍተኛ ሁኔታ በተባበሰው ወቅት ሲሆን ዋሽንግተን በዚህ ሳምንት መጨረሻ በኢራን ላይ አዳዲስ ጥቃቶች ለመፈጸም እቅድ እንዳላት ሲቢኤስ ከባለስልጣናት ያገኘው መረጃ ዘግቧል። ዜናው የቢቢሲ ነው። በኦማን የባህር ዳርቻ 2 ነዳጅ ጫኝ መርከብ